የኔና የብሩኬ ፍቅር እኮ እስቲ ዝም በይ፣ እኔ ላውራ ሸጣብ። ኦኬ የኔና የብሩኬ ፍቅር እኮ የዛሬ አይደለም፣ ወይም ደግሞ እቃ አይደለም። እኛ የያዝ ነው ሪል ፍቅር ነው። 4 years ኦኬ። ምንድን ነው እሷ ይሄን አክል ወይስ ሪል አፈቀረችው? ዘንድሮ ለመስቀል ሀገሬ ስገባ ተገናኘን፣ አሪፍ የሆነ ጊዜ አሳለፍን። በቃ አሪፍ የሆነ ጊዜ አሳልፈናል። ወይስ እሷ የእውነት አፈቀረችው? አልገባኝም። ቆይ በዚህ መልኩ መታየቱ ብለ የሚያወራት እኔና ብሩኬ ደግሞ እያንዳንዱን ነገር ዲስከስ እናደርጋለን። ምክንያቱም ቢካዝ ሂዝ ማይ ፊውቸር ሀስባንድ። ምንድን ነው እሷ እንደዚህ የሚያደርጋት? አይስዌር ቱ ጋር ከዚህ በኋላ አንድ ነገር ብትል እኔ የምወስደውን እርምጃ አታውቅም። በጣም ነው ያናደደችኝ። ይችብሽ እውነት አፍቅራው ከሆነ ይሄ እንደሚፈጠር አልገመተችም። እኔ ምንም የሚመለከተኝ ነገር የለም። ወደ ህይወቴ እንደገባች እልም ብላ ትውጣ። ቡቡ የኔና የኔ ብቻ ነው። አንድም ቀን እንኳን አፈቅርሻለሁ ብሏት አያውቅም። ምክንያቱም ትክክለኛ ፍቅረኛው ስላልሆነች ነው። እኔ ከዚህ በላይ መታገስ አልችልም። መስመር ስለሳተች ከአውሮፓ መጥቼ እውነተኛ ላይፋችን እያጣጣምን ነው። በዚህ 3 ቀን 4 ቀን በሃይሚና በብሩኬ ጉዳይ ምንም ነገር አላልኩም። ምክንያቱም ምን ብዬ ልበል? እየተነገረኝ ያለው ነገር ፈጽሞ ከሚዲያው ተቃራኒ የሆነ ነገር ነው። ብሩኬ ውጭ ሀገር ላይ ፍቅረኛ እንዳለው ከሃይሚ ጋር ደግሞ በስራ ግንኙነት እንዳላቸው፣ ሃይሚ ደግሞ ይሄ የስራ ግንኙነት ወደ ፍቅር እንደዞረባት እየተነገረኝ ነው። ይሄንን ነገር እንዴት ነው ከነሱ አስቀድሜ እኔ ሚዲያ ላይ ማወጣው? በሚሰሩትስ ቪዲዮ ምን አይነት አስተያየት ልስጥ? ለዛ ነው ዝም ብዬ ያልኩት ማለት ነው። አሁን ግን ሃይሚ ትላንትና እውነቱን አስረጥርጥረዋለች። ብሩኬ ከሴት ጋር አየሁት፣ ብሩኬ እኔ ላይ እንደዚህ ያደርጋል ብዬ አላስብም ነበረ። ሁሉ ነገር ነግሮኝ ነው የገባሁት። ይሄ ግን የተለየና ማመን ያቃተኝ ነገር ነው ብላ ለፍፄ ስትናገረው ሰምታችኋል አይደለ? እኔ እሺ ዝም ያልኩት ለምን መሰላችሁ? ሚስጥራቸውን ራሳቸውን እንዲያወጡት ነው የፈለኩት። ተጣልተዋል? አዎ ተጣልተዋል። በምንድን ነው የተጣሉት? እኔ ሁሉ ነገር ደርሶኛል። ታውቃላችሁ የአንድ ሀገር ልጆች ነን። ስለማናቸውን ማጣራት ከፈለኩ አያቅተኝም። ሆኖም ግን ይሄ ሚስጥራቸውን ማውጣትና አለማውጣት ደግሞ የኔ እንትን ነው ማለት ነው። ገባችኋል? አንዳንዴ በቃ ፕራይቬት የሆነ ነገራቸውን ፕራይቬት ነው። ገባችኋል? እኔ ስናገር ለምሳሌ በማናቸውም ህይወት እንደዚህ ብዬ ዱብዳ ጥዬ ማውራት አልፈልግም። ገባችኋል? ሆኖም ግን በውስጥ ምንድነው ዝም ያልሹ? በየኮሜንቱ ምንድነው ስለ ሁለቱ የማታወሩ? ሁሌ ስለ አብርሽና ስለ ሩታ ነው የምታወሩ ብላችሁ ላላችሁኝ ማውራት አቃተኝ፣ ግራ ገባኝ። እንዴት ነው እናንተ ሚዲያ ላይ ያየሽው ነገር ሁሉ ፌክ ነው፣ እሱ ትክክለኛ ፍቅረኛ አውሮፓ ሀገር ላይ ነው ያለችው ብለው ሲሉኝ ምን ብዬ ላውራ? ስለ አንቺ ጥፋተኛ ነህ አንተ ጥፋተኛ ነህ ለማለት ራሱ ምን ብዬ ላውራ? ይሄ ነው ሪያሊቲው ነገር ቤተሰብ። ይሄንን ደግሞ ሃይሚ ታውቃለች። ግን ያቺን እንደ ተዋትና ከሃይሚ እንደቀጠለ ነው እሷ የተረዳችው። የጦፈ ፍቅር ላይ ሃይሚ ገብታለች ማለት ነው። በዚህ መሀልስ እኔ ምን ብዬ ላውራ? ለምን መሰላችሁ ማውራት ያቃተኝ? አንደኛው ሁለቱ ተነጋግረው ነው የጀመሩት። ገባችሁ? እንደደረሰኝ መረጃ ነው የምላችሁ። ተነጋግረው ነው የጀመሩት። ከዛ በመሀከል ሃይሚ ሌላ ነገር ውስጥ ገብታለች ማለት ነው። እሱ ይግባ አይግባ እውነት ሃይሚን ለቢዝነስ ነው የሚፈልጋት፣ እሱን ፈጣሪ ነው የሚያውቀው። ልጅቷ ግን እየተነገረ ልጅቷም ይኸው ሪከርዷን አዳምጣችኋል። ልጅቷም እንደነገረችኝ እንዲሁም ከጎን ጓደኞቹ እንደነገሩኝ ሃይሚ ስለ ፍቅረኛው በደንብ አድርጋ ነው የምታውቀው። ሆኖም ግን ሃይሚ ከሱ መራቅ አልቻለችም ነው የተባልኩት። በዚህ መሀል እሺ እኔ ምን ብዬ ላውራ? ይሄን ሚስጥር ስለማቅ ያለኝ አማራጭ ምንድነው? ልጅቷ ማናት ምንድና ስለሷ እሷን ማፈላለግ ነበረ ስራዬ ማለት ነው። እንደዚህ እያወራዋት ነው ዝም በይ እኔ ላውራ ብላ አፌን አስዛ ይሄ ሁሉ ለፈለፈች ማለት ነው። በመጀመሪያ ደረጃ አንቺም ጥፋት አለብሽ እህቴ። እንዴት ነው ፍቅረኛሽን የህይወት አጋርሽን ለገንዘብ ብለሽ ከሌላ ሴት ጋር እንዲሰራ የፈቀድሽው? እውነት የምታፈቅሪ ከሆነ አይ ይሄ እኮ በጣም ከባድ የሆነ ነገር ነው። እንዴት ተቃራኒ ጾታ እንደዚህ ፍቅር እየተጫወቱ እንዴት ነው ሃይሚ ወደ ፍቅር ማትዞረው? እሱ ቢዝነስ ነው ብሎ ሊያስብ ይችላል፣ ግን ሃይሚ ትዞራለች። ብዙ ጊዜ ፊልም ላይ ራሱ ብዙ ሰዎች ተሳስተዋል። ብዙ ሰዎች የፊልም ላይ የሚሰሩ ሰዎች በዚህ ስራቸው ትዳራቸው ልጆቻቸውን አጥተዋል። ለምን መሰላችሁ? ፊልም ላይ ፍቅረኛና ባልና ሚስት እየሆኑ እየተጫወቱ በዛው ጦፈው ሌላ ነገር ውስጥ የገቡ ሰዎች ብዙ ሰዎችን እናውቃለን። ብዙ አርቲስቶች ትዳራቸውን ያጡት በዚህ ስራ ነው። ስለዚህ አንቺ እውነት ብሩኬ የምትወጂ ከሆነ እንዴት ይሄን አይነት ስራ እንዲሰራ ፈቀድሽ? ለምንድን ነው አንቺ መተሽ ባይዘ እኔ ብሎክ ስላደረገችኝ ነው። አሁን ስትፈልግ መረጃ መናገር ስትፈልግ ሪከርድ ወይም ቴክስት ትጽፍልኛለች፣ ብሎክ ታደርገኛለች። እኔ ምንም ነገር ላወራት ስላልቻልኩ ነው በዚህ መናገር የፈለግኩት ማለት ነው። እኔ ለምን መሰላችሁ? የራሷን ሀሳብ ነው እየመጣች
ሪከርድ የምታደርግልኝ ወይም ቴክስት ወይም ትደውላለች። ከዛ እኔ ላወራ ስል ትዘጋና ብሎክ ታደርገኛለች። ይሄ አግባብ አይደለም። እንቅጭን ዩቲዩብ ላይ እነግርሻለሁ ማለት ነው። ሶ ለምንድን ነው አንቺ የምትወጂው የእውነት የምታፈቅር ከሆነ ለምንድን ነው ከአንቺ ጋር እንዲሰራ ያላረግሽው? አውሮፓ ሀገር አይደል ያለሽው? ምን ችግር አለ? ሁሉ ነገር ትተሽ ከፍቅርሽ ከላይፍሽ አይበልጥም አይደል? መተሽ አንድ ላይ እንድትሰሩ ማድረግ ወይም እሱን ወስደሽ አንድ ላይ እንድትሰሩ ማድረግ። እንዴት ነው ተቃራኒ ጾታን በአንድ ቤት ትተሽ በአንድ ቪዲዮ በአንድ አለባበስ በአንድ እንዴት ነው ሀይሚ ወደ ፍቅር ማትገባው? ላንቺ መጀመሪያ ማለት ነው። ሲቀጥል ደግሞ ምንም አታመጭም። ምንም ይሄ የምትዝችው ነገር ሀይሚ ላይ ምናምን ብለሽ የምትዝችው ነገር ምንም አታመጭም። ሀይሚ ሀገር የሚወዳት ልጅ ናት። ሀገር ማለት ነው። ቡርኬ ጥሏት ቢሄድ ትቀርበታለች እንጂ አይቀርባትም። አስረግጬ ስነግርሽ ማለት ነው። ሲቀጥል አንቺ ነሽ ፍቅርሽን ላይፍሽን እውነት አንቺ እንደምትናገሩ ከሆነ ፍቅርሽን ላይፍሽን ለገንዘብ አሳልፈሽ የሰጠሽው እራስሽ ነሽ። ሶ ሀይሚ እዚች ጋር ምንም አይነት ጥፋት የለባትም። አውቃለሁ ለገንዘብ ብላ እሷም ይሄንን መወሰን አልነበረባትም። ግን ከወሰነች ደግሞ ይሄው ላይፍ ውስጥ በቃ እውነተኛ አፈቀረችው። ገባችኋል? ስለዚህ ይሄንን እንዲመጣ ያደረግሽው እራስሽ ነሽ። መጀመሪያ እኔ ለምሳሌ ብዙ ነገር ባለቤቴ ከልክለኛል። ብዙ ለምሳሌ እንደዚህ በተለይ ከተቃራኒ ጾታ ላይ የሆነ ነገር መጫወት በፍጹም በቃ ቀይ መስመሩ ነው። እኔም ደግሞ ቀይ መስመሪ ነው። በሱ የሚመጣው ገንዘብ ካፍንጫ ይወጣ። ስለዚህ የማትወዱትን ነገር ለምንድን ነው የምታደርጉት? ከዛ እንደገና ችግር ሲፈጠር እሪ በከንቱ። አሁን እቺ ልጅ እየተናገረችኝ ያለችው እኔ የምኖረው አውሮፓ ነው። ኢትዮጵያ ላይ ለረፍት መጣሁኝ። በመጣሁበት ሰዓት ከእውነተኛ ፍቅረኛዬ ጋር እሱን ከእውነተኛ ፍቅሩ ጋር ደስ የሚል ጊዜዎችን እያሳለፍን ነው። ይሄንን እያንዳንዱ ቦታ በምንሄድበት ቦታ ቪዲዮ እየተቀረጸና ፎቶ እየተቀረጸ እየተላከላት ነው ለሀይሚ። ከዛ እሷም ደግሞ ምን እንደነካት እኔ ታውቃለች። ስለኔ ከሱም ጋር ምን አይነት ግንኙነት እንዳላቸው ታውቃለች። ሆኖም ግን አንድ ቀን ሲስማትም ፍቅሩን ሲገልጽላት አይታችሁ አታውቁም። አሁን ምን ይሁን ብላ ነው ቪዲዮ እየሰራች ቡርኪን ከሴት ጋር አየሁት ብላ የምትለው? ለምንድን ነው ብላ ነው ለኔ የምትናገረኝ ማለት ነው። አይ ነው እኔ ነኝ ፈልጌ ያገኘዋት። ስሜቷን መናገር መብቷ ነው። እኔ ግን እንዳወራ አልፈቀደችልኝም። ማውራት ነገር ሁሉ እንዳይደርሳት እያደረገች ነው። ገባቸው? መጀመሪያ ሰላም ተባባል። ስከራከራት ለምን እንዲያረግሽ ብዬ ስላት ምንድነው የምታደርገኝ? ብሎክ ነው የምታደርገኝ። ከዛ የምትፈልገውን ነገር ሪከርድ ታደርጋለች። ከዛ መልሳ ብሎክ ነው የምታደርገኝ ማለት ነው። ይሄ ፌር አይደለም። የእውነት ወዳጁ ፍቅረኛው ምናምን ከሆንሽ ነይ በቃ ሁሉም ነገር አፍረጥርጭው አንቺም ቢሆን። ቡርኬ ደግሞ ዛሬ መልስ እንድትሰጠን እንፈልጋለን። ምን አይነት ነገር ነው እያሳየህን የነበረው? ለምንስ አሁን ከሴት ከሀይሚ ውጪ ከሌላ ሴት ለምን እናያለን? እንዲህ ቃላለን እያልክ የነበረው የሆነ ነገር እናርግ ስትል ቃላለን እያልክ የነበረው ፌክ ነው ማለት ነው። አንተና ሀይሚ እውነት የሰማሁት ነገር ትክክል ነው ማለት ነው። አንተና ሀይሚ ምንም አይነት ግንኙነት የላችሁም። እኔ ማመን ያቃተኝ ለዛ ነው። ይሄን 3 ቀን 4 ቀን ምንም ነገር አልተናገርኩም፣ ዝም ብያለሁ። ግቡና ቤቴን እዩ። በእነ አብርሽ ዙሪያ እንጂ ማወራው በእነ ሀይሚና በቡርኬ ዙሪያ ምንም ነገር አላልኩም። ለምን መሰላችሁ? አንደኛ ይሄን ነገር ማጣራት አለብኝ። ሁለተኛ ደግሞ እነሱ ስለራሳቸው የሆነ ፍንጭ ከሰጡ ነው እኔ ማውራት የምችለው። ለምን ይሄ ፕራይቬት ተነጋግረው ተወያይተው የሰሩት ነገር ስለሆነ እንዴት ነው እኔ ተነስቼ ይሄን ብል ማንም አያምነኝም። ገባቸው? ግን ትላንትና ሀይሚ እራሷ ከሴት ጋር አገኘሁት። ይሄ እኔ ሳልመጣ በፊት ሊሆን ይችላል፣ በኋላም ሊሆን ይችላል። የሆነበትን ምክንያት ለምን አልነገረኝም? በፊት እስከሆነ ለምንድን ነው ያልነገረኝ? ከኔና ከሱ ላይፍ ከመጀመራችን በፊት ከሆነ ለምንድን ነው ያልነገረኝ? በኋላ እስከሆነ ደግሞ ለምንድን ነው እንደዚህ ያደረገው? እኔ እዚች ጋር ምን ሆነኝና ነው እኔን አስቀምጦ ከሌላ ሴት ለምንድን ነው እንዲህ እየሆነ ያለው? እኔ በሱ ቤት ምንድን ነኝ ብላ ነው ሀይሚ ትናንትና የተናገረችው። ያንንም ስትናገር ማታ ምንም ነገር አላልኩም። ለምን መሰላችሁ? የያዝኩት መረጃ ሪል ነው ወይስ አይደለም የሚለው ከራሱ ከጓደኛው፣ ከቤተሰቡ፣ ከአካባቢው ሰው ማጣራት ስለነበረብኝ ማለት ነው። ግን እኔ መጀመሪያ እየተነገረኝ ነበር ቡርኬና ሀይሚ እኮ የእውነተኛ ፍቅረኛ አይደሉም፣ ላይክ ድራማ ነው የሚሰሩት እየተባለ እየተነገረኝ ነበር። እኔ ግን እየተከራከርኩ እነሱ የሚሰሩትን ቪዲዮ እያየው አብርሽ ቤት ሄጄ አዝናለሁ፣ እነሱ ቤት ስገባ ደግሞ እዝናናለሁ ማለት ነው። አሁን ግን እራሳቸው መጥተው ሪል ላይፋቸውን እየተናገሩ ስለሆነ ነው መጥቼ የምናገራችሁ። ያለው ነገር ይሄ ነው። እውነት ለመናገር ቡርኬ በጣም ትልቅ ስህተት ነው የሰራው። ማናችሁም ሀይሚም ቢሆን እዚህ እውነት ልጅቷ እንዳለችው ተስማምተሽ ገብተሽ ከሆነ አንቺ ራስሽ ነሽ ህይወትሽን ያበላሸሽው። እሷ እንዳለችው ካልሆነ ደግሞ ቡርኬ ነው ስህተተኛ። ለምን እዚች ጋር ሴት ልጅ ወዳለው ብሎ ማለት የአፍ ብቻ መሆን የለበትም። አንተ የወሽዬ ልጅ ነህ አይደል?
ሴት ልጅ መውደድ ማለት ውሽዬን ብቻ ማክበር አይደለም፣ በዙሪያ ያሉ ሴቶችን ማክበር፣ የነሱን ህይወት አለመበጥበጥ ጭምር ነው። ገባህ? ስለዚህ ዛሬ እኔም ጋር ስለደረሰው መረጃ ሀይሚም ስለምታወራው ንግግር ትክክለኛውን መልስ እንድሰጠን እፈልጋለሁ። እኔ ኦዲየንስን ተገና አድርጌ ማለት ነው። እኔ ብቻ አይደለም መላ ቤተሰብ፣ የእናንተ ቤተሰብ ካንተ መልስ እየጠበቀ ነው። ሀይሚ ከሴት ጋር አግኝቼዋለሁኝ እያለች ነው። እኔም ደግሞ እቺ ፍቅረኛዬ ነው ብላ የምትለዋን ሴት አስደምጫለሁ። ያለውን ነገር ዛሬ ሳይረፍድ ሳይውል ሳያድር መልስ እንድትሰጠን እንፈልጋለን። ከዛ ውጪ እውነት ከሆነ ካንተ ሂሳብ እንወራረዳለን። በዋዛ አንለቀህም። ሀይሚ የሀገር ልጅ ናት። ሀይሚ የህዝብ ልጅ ናት። ያንተ ብቻ አይደለችም። ሀይሚን ጎቶ መሄድ ዋጋ ያስከፍላል ማለት ነው። ቤተሰብ በጣም ይቅርታ ስሜታዊ ስለሆንኩ ነው። የምሬ ነው የምላችሁ። እዚች ጋር ሀይሚን አልተረዳችኋትም። በቃ ብሩኬ ፌንት ስለነቀለ እሷን ምን እንደገጠማት ራሱ ትንሽ የተረዳችኋት ነገር የለም። እንዴት ነው ከሷ ውጪ ሌላ ሴት የሚያስበው? እንዴት ለምን እንዴ? እዚህ ጋር እኮ መረጃ አለኝ እያለቻችሁ ነው። ስለዚህ ያለውን ነገር ቁጭ አድርጎ በስነ ስርዓት ይንገራት። ይሄ ነው ብሎ ይንገራት። ስለዚህችም እኔ ስላቀረብኳትም ሴት መልስ ይናገራል፣ መልስ ይመልስልን ባይነኝ። በተረፈ ቤተሰብ በጣም ስለተናደድኩ ነው እውነት ማወራው ነገር ራሱ አስቤ የመጣሁትና እያወራው ያለሁት ነገር አንድ አይደለም። ምክንያቱም ስሜታዊ ትሆናላችሁ። እኔ በዚህ ሰሞን ስለነሱ ምንም ነገር ያላልኩት ይሄን ስለማቅ ነው። ገባችሁ? ያለው ነገር ይሄ ነው። ዝምታዬንም የዝምታዬ ምክንያትም ይሄ ነው። አሁን አንድና አንድ የምፈልገው ነገር ብሩኬ ስለየአንዳንዱ ነገር መልስ እንዲሰጠን እፈልጋለሁ። ከዛ መጥፎ ነገር አላወራም። ገባችኋ? እውነት ከሆነ ግን ብሩኬ ሂሳብ እንተሳሰባለን። እንዳልኩ ሀይሚ የህዝብ ልጅ ናት። ገባህ? ሀይሚ የህዝብ ልጅ ናት። ዋጋ እንተሳሰባለን። በቃ ትናንትና ሀይሚ እየተናገረች ነበር፣ አይታችኋል። እኔ ነኝ ረከስኩኝ፣ ራሴን አሳልፌ የሰጠሁት፣ ቤተሰቤን አስተዋወቅኩት፣ የእሱንም ቤተሰብ ባንዴ ተዋወቅኩኝ፣ የሚለኝን ነገር ሁሉ እሺ ይለዋለሁ። ስለዚህ የትም እንደማልሄድ አድርጎ እንደዚህ አደረገኝ ብላ ሀይሚ እየተናገረች ነበር። እኛ ለመረዳት እሷ ማልቀስ የለባትም ወገን። ገባችኋ? በብዙ መከራ ስቃይ ያለፈች ልጅ ናት። እንባ በዋዛ አይወጣትም። ነገር ግን በጣም ነው የተጎዳችው። ይሄን ልታውቁና ልትረዱ ይገባል።